ምን ለማለት ፈልጋ መሲ ተረጋጋ። ምን ነው ቢኪ? ማን አንተ ታገኛለህ? እኔ ባላቀስ ብታሻንዳ ሲያስጠላ ማውራት ካለብህ በተረጋጋ መንፈስ አታወራ። ምንድነው? እሺ አንተን እኮ አልወራሁም ማለት ሲያስጠላህ እናትሽ እዚህ ጋር አውሪኝ። ለምንድን ነው ከእሱ የምትሸሺው? የሸሸው አይደለም። ምን ይረበክሽ መሲ? ተራበው ልቤን በጥፎችሽ አስፈልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? ያው ዛሬ ማለት ትንሽ ደብሮኛል። ምክንያቱም እኔ በዚህ መንገድ አልጠበቅኩትም። ማለት አንዳንዴ ህይወት እኛ ባሰብነው መንገድ እንዳልሆነ አውቃለሁ። ምክንያቱም ህይወት እሷ ባሰበችው መንገድ ነው እኛን የምትወስደን። ምናልባት ብዙዎቻችሁ አሁን ላይ ካላችሁበት ቦታ የደረሳችሁ ወይም ደግሞ አሁን ላይ ያላችሁበት ቦታ ላይ የተገኛችሁ እናንተ ፈልጋችሁ እንዳልሆነ መቼም ታውቃላችሁ ብዬ አስባለሁ። ምናልባት ያላሰባችሁት ነገር አጋጥሟችሁ የተሻለ ቦታ ደርሳችሁ ሊሆን ይችላል። ምናልባት ደግሞ የተሻለ ቦታ ጠብቃችሁ ያልጠብቃችሁት ቦታ ደርሳችሁ ሊሆን ይችላል። ልክ እንደዛ ህይወት በጣም ከባድ ናት፣ በጣም ትፈትናለችም እና እኔ ይሄንን እምላችሁ በቃ እኔ ሁሌም እናገራለሁ ችግር አያጋጥመኝም ብዬ አላስብም። ምክንያቱም የሰው ልጅ ሲኖር ችግር ያጋጥመዋል፣ የሰው ልጅ ሲጓዝ እንቅፋት ያገኘዋል ማለት ነው። የሰው ልጅ ከቆመ እንቅፋት አያገኘውም። ያ ሰውም ማለት በህይወት እስካለ ድረስ የሆነ ችግር ያጋጥመዋልና ይሄንን ነገር እኔ ከአሁን በፊት ተናግሬ ነበረ እና እኔ የምሬን ነው የምነግራችሁ። በጣም ነው የከፋኝ፣ በጣም ነው የደበረኝ። ምክንያቱም እናንተ እዚህ ምድር ላይ ስትኖሩ የሆነ የምትጓጉለት ነገር አለ ይጃችኋል። እኔም የምጓጓለት ነገር ምንድነው? በቃ የሆነ እኔና መሲ የተሻለ ቦታ ደርሰን የተሻለ ቦታ ከደረስኩ በኋላ እናቴን ማገዝ፣ ይሄ ነው በቃ የኔ ምኞት ማለት ነው። አሁን የምር እኔ ማለት እናንተ ራሳችሁ እንድትጠይቁ ማድረገው እስኪ እኔ ስህተት ነኝ ወይስ አይደለም የሚለውን ነገር እንድታውቁ ወይም ደግሞ እናንተ የሆነ ነገር እንድትሉ ስለምፈልግ ነው። ማለት አሁን እናንተ አሁን በሀገር ውስጥም ሊሆን ይችላል በሀገር ውጭም ያላችሁ የሆነ ስራ እየሰራችሁ ብቻ የሆነ ስኬታማ ሆናችሁ ማስደሰት የምትፈልጉት ሰው አለ። ልጅ ሊሆን ይችላል፣ ባል ሊሆን ይችላል፣ ወንድም፣ እህት፣ እናት፣ ሁሉ ብቻ ብዙ ነገር አለና የኔ ሐሳብ ደግሞ መጀመሪያ እንዳልኳችሁ ደስተኛ ሁኚ፣ ከዛ እናቴን ፍቅረኛዬን በቃ የሆነ መጀመሪያ መቼም ፍቅር ሲኖር ነው ሌላው ነገር የሚኖረውና የተሻለ ቦታ ከደረስን በኋላ እናቴን በቃ የሆነ እሷን ለማገዝ ምናምን ይሄው አንድ አመት ይሄን ነገር እያወራሁ አንድ አመት አለፈ። ግን አንድ አመት ሰልፍ ምንም አልሰራሁም ምንም ማለት ነውና ያ ነገር እንዳለ ሆኖ ብዙ ፈተናዎች ብዙ ነገሮች ይሄን ነገር ከዛሬ ጀምሮ አልደግመውም ከዚህ በኋላ ማለት ነው። ከባህር ዳር አንስተን አዲስ አበባ እኔም ወንድሜ ብዙ ነገሮች ተሰቃየ። ያ ምንድነው ይሄን ፍቅር ለማቆየት ሲባል ወይ ደግሞ ለዚህ ፍቅር የተከፈለ መስዋዕትነት በጣም ብዙ ነውና ይሄንን ነገር ለማስተካከል በጣም ለፍተናል ማለት ቢያንስ እንኳን በትንሹ ከ8 ወር እስከ 9 ወር ያክል ተሰቃይተናል ማለት ነውና ያ ነገር ሁሉም ነገር አልፎ ነገሮች ሲስተካከሉ ስንል አሁንም ሌላ ችግር ይመጣል። ያን ነገር አስተካከል ስንል አሁንም ሌላ ችግር ይሁን በቃ እግዚአብሔር የሚወደውን ሰው ነው የሚፈትን ብለን እሱንም አልፈን እንግዲህ ዛሬ ላይ እዚህ ደርሰን ነበረ ማለት ነው። እንዳያችሁት እኔ ትናንትና መሲ ካክስቷ ቤት ስለሄደች ደስ ብሎኝ ያንንም ነግሬያችኋለሁ። ደስ ያለኝ ምክንያት እሷ በቃ ደስተኛ ሆና ማየት እፈልጋለሁ። ለምን የሆነ ነገር ብትፈልግ አክስቷ ናት፣ ታረግላታለች፣ ታግዛታለች። እኔ ግን መሲ የሆነ ነገር በትምህርት ቤት የሆነ ነገር ተጠይቂያለሁ ትለኝ እኔ ማድረግ አልችልም። ምክንያቱም የኔ ደሞዝ ከቤት ኪራይ አልፎ ለምግብ ራሱ እግዚአብሔር ተጨምሮበት ነው እንጂ በቂ አይደለም። እና ያንን ነገር እኔ በዚህ በቃ ቤተሰቦች እንደዚህ ብሎኛል፣ አክስቴ ጋር ተነጋግረን እንደዚህ ተባብለን አክስቴ ጋር ልሄድ ነው ስትል እሰይናል ደስ ነው ያለ። ምክንያቱም እሷ የምትፈልገው ነገር ስለምታረግላት ማለት ነው። ያንን ነገር ብዬ ከዛ ላገኝሽ ብዬ አይታችኋል፣ አገኘኋት ምናምን ነገር። ከዛ ስልክ ተደውሎ ምንድነው የተባለው?
ስለዚህ መሲ የደበቀች ነገር አለ። አሁን ወደ ዋናው ሐሳብ ልምጣላችሁ ቤተሰቦች። ዛሬ የመጡበት ዋነኛ ምክንያት መሲ ዛሬ ከሰው ጋር እንደምትገናኝ ትናንትና በስልክ ተደውሎ ስልኩ እንዳነሳው ሄሎም አላለም። ቀጥታ መልእክቱን ብቻ ነው ያስተላለፈ። ለምን? የሆነ ነገር አለ ማለት ነው። እኔ ማላውቀው የሆነ የደበቀች ነገር አለ። በጣም ነው የተናደድኩት። ምንድነው የደበቅሽኝ ምናምን ነገር አልኳት፣ ብዙ ነገር አልኳት። እሷ ግን ጭራሽ ልትናገረኝ ራሱ ፈቃደኛ አይደለችም። ስለዚህ እኔ በራሴ መንገድ ማጣራት ያለብኝን አጣራለሁ። ምክንያቱም እኔ ይሄን ነገር የራሷ ጉዳይ ብዬ መተው እችላለሁ። ግን ብዙ ነገሮችን አሳልፈናል እኔና መሲ፣ ብዙ ፈተናዎችን ማለት ነውና ዛሬ ላይ እንደዚህ ከመሬት ተነሳ የሆነ ነገር እኔ እንጃ የምሬኑ ለማመንም እንደዚህ ለማሰብም ራሱ በጣም ከብዶኛል። ምክንያቱም እሷ እኔ ምንም ፈልጋ አይደለም፣ በቃ ፍቅር ብቻ ስለምትፈልግ ነው። እኔ ምንም እንደሌለኝ ታውቃለች። ግን ያኔ አብረን እንኖራለች። እኔ አይሆንም ያልኳት ደግሞ ጠልቻት አይደለም። ለምን? እንዳትሳቀቅ ስለምፈልግ እኔ ተጨናንቄ። ምክንያቱም እሷ ምንድነው እኔን ታውቃለች፣ መጨነቄን መደሰቴን ሁሉ ነገር ስለምታውቅ ከምትጨነቅ አይታ እሷም ከምትጨነቅ ብዬ ስላሰብኩ ነው ማለት ነው ያኔ ፍቃደኛ ያልነበርኩት ማለት ነውና አሁን እንዴት ምን አይነት ሚስጥር ብትደብቀኝ ነው ጭራሽ ምንም እንዳልተፈጠረ ምንም በቃ ጭራሽ ማለት ነው። እና ትናንት በጣም ደብሮኛል። ቤት ሂጄ ራሱ አልደወለችም። እንዴት ነው መሲ እንደዛ ተነጋግረን በጣም ተበሳጭቼ ሂጄ ምናምን ነገር እንዴት ነው ሳትደውል የምትቀረው? ከመቸለት ወዲህ ነው? እስኪ የምሬ ነው ቤተሰቦች፣ እስኪ እናንተ ንገሩኝ በቃ ከመቸለት ወዲህ። ስለዚህ እቺ ልጅ የደበቀችው የሆነ ነገር አለ ማለት ነው። እኔ ደግሞ እንዳልኳችሁ አይ የራሷ ጉዳይ ብዬ መተው እችል ነበር። ግን ለምን? ስለምወዳት ይሄንን ህይወት ማጣት አልፈልግም። ይሄንን ነገር ደግሞ ብዙ ነገር ስለተፈተንበት ከዚህ በኋላ ፈተና አይመጣም ብዬ ሳይሆን ይሄንን ነገር መፍታት አለብን ብዬ ስላሰብኩኝ ዛሬ መሲ ካለችበት ማለት ከአክስቷ ሰፈር እሄዳለሁ ማለት ነው። ምክንያቱም ሰፈር እንገናኝ የሆነ ነገርም አለ ቤተሰብ የሆነ ነገር ማለት ነው። ስለዚህ ሰፈሯ ድረስ ሄድና እስኪ ያለውን ነገር በደንብ ለማጣራት እሞክራለሁ ማለት ነው። ማለት አሁን ምን መሰላችሁ ቤተሰቦች፣ እኔ ለምን እንደዚህ ብዬ ለወቅሳት ምናምንም አይደለም። ግን የእውነት እዛ ሰው ጋር ተገናኝታ የምታደርገው ነገር ካለ እኔ አላቅም፣ ምን ማድረግ እንዳለብኝ ከየት እንደምጀምር አላቅም። ግን በተረጋጋ መንፈስ ነገሮችን ለማስተካከል እሞክራለሁ። አላቅም የእውነት መሲ ለጥቅም ብላ እኔን አሳልፋ የምትሰጠኝ ከሆነ በጣም ነው የማዝነው። ምክንያቱም እኔ ይሄን ከሷ አልጠብቅም ማለት ነው። ስለዚህ አሁን እኔ ማለት ይሄንን ማድረግ የትክክል ነው አይደለም አላውቅም። እናንተ ቤተሰቦች አይታችኋል። ስለዚህ እስከ መጨረሻው ይሄንን ነገር እጋፈጣለሁ ማለት ነውና ይሄንን ነገር እንዴት ማድረግ አለብኝ ምናምን የሚለውን አላውቅም፣ የሆነስ ነግራችሁ ማለት ነው። ግን አሁን ላይ ቆም ብዬ የሚሰማኝ ስሜት ሰፈሯ ድረስ ሂጄ ያለውን ነገር ማጣራት እንዳለብኝ ብቻ ነው ማለት ነው። ያ ነው የሚሰማኝ ስሜት ማለት ነው። ስለዚህ ሰፈሯ እንሄዳለን እንዳልኳችሁ። ያመር ማለት አንዳንዴ ግን ህይወት ቆም ብላችሁ ስታስቡ እንዴት የሰው ልጅ በዚህ ልክ የእውነት ግን መሲ ከኔ ሚስጥር ደብቀኝ የእውነት እኔ ምንም ስለማላረግላት እሷ እኔን ቀይረኝ ምናምን በሆነ ሰው ወደ ሌላ ሀገር ልትሄድ፣ አረ በጣም ነው የሚያሳዝን። የምሬን ማለት እኔ እንጃ። ይሄንን ነገር ደግሞ ቤተሰብ እንዲሰማም አልፈልግም። ምክንያቱም እኔና መሲ ብዙ ነገሮችን አሳልፈናል። በጣም ብዙ ታውቃላችሁ። የሷ ቤተሰብ ቢሆን ስንት ነገር ችግር ፈጥራ ስንት ነገር የኔን ቤተሰብ ስንት ችግር ተፈጥሮ ብዙ ነገሮች አሉና ትዝ ይለኛል የሆነ ሰዓት ላይ መሲ ነፍሰ ጡር ናት ተብሎ እናቴ ከዛ ቦታ አንስታ እዚህ እስክትመጣ ድረስ የነበረው ነገር ራሱ በጣም የሚያሳዝነውና ብቻ ምን ልላችሁ ፈልጌ ነው ዋናው ነገር ይሄንን ነገር ቤተሰብ መስማቱ በጣም የሚያሳዝነው። የእውነት መሲ እኔን የምትቀይረኝ ከሆነ በሆነ ሰው ገብቷችኋል እዚህ ጋር እኔ ምንም ማድረግ ማልችል ሁኜ እሷ ያ የሆነ ነገር ስለሚያደርግላት ብቻ በሆነ ሰው የምትቀይረኝ ከሆነ ስንት ዓመት ሙሉ የያዝነው ፍቅር እንደ ቀልድ እንደዚህ በሆነ በጥቅም መቀየሩ በጣም የሚያሳዝነው። የምሬን ቤተሰቦች ምን እንደማደርግ አላውቅም። ለማንኛውም እስኪ ቼክ እናድርግ ሰፈሯ ሄደን ምናምን በትዕግስት እጠብቃለሁ። ጥሩ ነገር ከተፈጠረሽ ደስ ይለኛል። ግን አለመደወሏ እኔ በጣም አስገርሞኛል። ለማንኛውም ቤተሰቦች ሰፈሯ ድረስ የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ?
የኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲፈተን ፀጉርሽ በትዝታ ፈዝዤ ሳይሽ እጅሽን ዘርግተሽ በማረ ፈገግታ እያልሽ ስጠሪኝና የኔ ትዝታ ያው ቤተሰቦች ያልዞርኩበት ቦታ የለም ማለት በቃ እነሱ አካባቢ ነው ያለሁት ማለት ነው ከመሲ አክስት ሰፈር እና በዚህ ሄድኩኝ በዚህ ጀርባ ሄድኩኝ እስኪ አንድ ቦታ ነው የቀረኝ እሱም ከጊኒሪያ ጀርባ አለ በዚህ ጀርባና ምናልባት ከዛ ላይና ምናልባት እንግዲህ የሆነ ሰው ተንኮል አስቦ ሊሆን ይችላል ብቻ እንዳሰብኩት እንደማይሆን ተስፋ አድርጋለሁ ያሳለፍኩት ሕይወት ብዙ ነው ልንገርሽ ጋየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣ ማዘን መደሰቴ መሲ ናት እንደዚህ ሰልክቶ ያውቅ ልቤ ፍጹም ባሳቤ ፈክቶ ያውቅ ልቤ ትሄጃለሽ ብዬ የመኖሬ ሚስጥር አንቺው ነሽ ሕይወቴ ዳግም የወለድሽኝ ቀጥለሽ ከእናቴ ጨለማ በፀሐይ ብርሃን ተተክቶ ለኔም ቀን ሆነልኝ ልቤ አንቺን አግኝቶ መሲ ምንድነው አንቺ ምን ሆነሽ ነው ማለት ምንድነው ይሄ ምንድነው አይደል ምንም አልዋሽም አላልሽም ምንድነው አውሪኝ ምንድነው ትናንትና ምንም አልዋሽም አላልሽም ብለሽ አርጋና እሺ እና አሁን ማን ነው ምንድነው እሺ አይደል ያጎቴ ልጅ ነው ቆይ ተረጋጋ ምን ነው ቢኪ ማለት ያጎቴ ልጅ ቆይ ተረጋጋ ነው የት ነው የሚሄደው እየጠየኩሽ አይደል እንዴ ነው ሰላም ነው ምንድነው ማን ነው እሱ ምንድነው ማለት ምንድነው ቆይ ተረጋጋ ይተቆለ ቆይ እኔ እየጠየኩሽ አይደል ይኸው ተፈርቅ መጥቶኝ ምንድነው እያልኩ ነው እስከ ዛሬ ለምንድን ያልነገርሽኝ ያጎቴ ልጅ ከሆነ በስ የደበቅሽ ነገር አለ የደበቅኩ ነገር የለም ና እንሂድ ምንድነው እሱ ንገሪኝ ምንድነው እዚህ ጋር አውሪኝ ለምንድነው ከሱ የምትሸሺው ማን ነው እሱ አይደለም እንሂድ ምንድነው የደበቅሽ መሲ ቢኪ ምንም አልደበቅኩም እባክህ ተረጋጋ ምንድነው ችግር የለውም አይደለም ማን ነው እሱ እስኪ አውሪኝ እዚህ ጋር ምን ነው ቢኪ ሌላ ነገር ተስመስለሽ ነው ላይ እየተሰበሰበ ምንድነው ና ቆይ እናውራ ወደዛ እንሂድና እያልኩ ነው አይደል እስኪታሽ አንዴ ማለት ችግር አለ እያወራሁት መሰለኝ እኔ እያወራሁት ነው ምንድነው የት ነው የምታውቂው ንገሪኝ ምንድነው እሱ ምንድነው ቢኪ ቆይ እስኪ ተረጋጋ ምንድነው ከአንተ ጋር እኮ አልወራሁም እኔ እሷ ጋር ነው ያወራሁት ማለት ምን አንተ እኔ ታውቃለህ ምን ለማለት ፈልገህ ቆይ እስኪ የምትናገረው ለማንኛ መርጠህ ተናገር ማለት አንቺ እየጠየኩሽ እኮ ነው እና ታዲያ እኔ እያስረዳሁ ምንድነው የምታስረጂው ምንድነው አይደለም ትናንትና ምንም አልደበቅኩም ብለሽ አሁን እሺ ለኔ ሳትነግሪኝ የት ነሽ እሺ ምንድነው ንገረኝ አንተ አንተ አይመለከትህም እኮ እንዴ ጓደኛዬ እኮ ናት እንደፈለኩ መጮህ ይችላል አይደለም እሺ ቆይ ተረጋጋ ምንድነው አይደለም የደበቅሽ ነገር አለ በቃ አለቀ ጭራሽ እሱ ደግሞ ላንቺ ይከራከራል የታቆሽ ነው አንቺ ለስላንቺ የሚከራከር እኔ እኮ እሷ ጋር ምንድነው ስናደርግ ያየው ነገር አለ እንዴ አይደለም እኔ እኮ ካንተ ጋር አላወራሁም ብራዘር ካንተ ጋር ነው ያላወራሁም ያወራሁት እሷን ነው ገባ ታዲያ ልጅቷ እንደሳቸና አንካራ ወይ ማውራት ካለብን ታዲያ የሆነ ነገር ማለት አትችልም እንዴ አንተን አላወራሁም እኮ አይደል እሷን ነው ጠርቼ ያወራኋት ገባህ አይደል ስለዚህ እኔ ካንተ ጋር እስካልወራሁሽ አንተ አይመለከትህም ሆና ልጅቷ እንደዚህ አትልም ማውራት ምን አይደለም ተረጋግተህ ማውራት ማትችል ከሆነ በቃ ሂድ አንተ ምን አልተወጣጠርኩም እሷን ነው ያወራኋት ማለት አንተ ምን አገባህ
አንቺ ምንድነው ያገባኛል? ምንድነው የሚያገባህ? አንተ የምታውቀው ነገር የለም። በቃ መቼ አይደለም። አንቺ ምንድነው የፈለግሽው? ለምንድን ነው እውነቱን ማትናገሪ? ምንድነው የደበቅኩት ነገር? ምንድነው? ምንም የደበቅኩት ነገር የለም። እኔ እናንተ እናወራለን። በቃ አንተ ንገረኝ። አልሄድም። ለምንድን ነው የሚሄድ? ምንድነው እያደረግሽ የነበረው? ምንድነው እንደዚህ? በቃ ምንድነው አንተ እንደዚህ ችግር ማለት ችግር አለ ብለህ ምንድነው ማለት የምን ችግር ነው? በቃ እኔ ጋር የቆመችበት ምክንያት ሳታውቅ ለምንድነው እንደዚህ የምትሆነው? ማለት ማውራት ካለብህ በተረጋጋ መንፈስ ሳታወራ ምንድነው? እሺ አንተን እኮ አልወራሁም ማለት ሲያስጠላ በእናትሽ ማለት ሲያስጠላ ቀልቤ ራሱ አይወደውም። ልጅ በእናትሽ ነይ በቃ ነይ መስ ጭራሽ ታሰድብኛለህ። ምንም ሊያሰድብ አይደለም። አንተ ታውቀኛለህ። እኔ ባቂ ብታሻንዳ ሲያስጠላ እኔ እንደው ብለሽ አሰደብሽ ታሻንዳ የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ ኃጢአቴን አክብደሽ ልብ አላልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ግርግም መወለዱን የነጠበ ጨርቁን